ጋር አላችሁ? ሶሪ አላት ቀጥታ መጥቶ አንገቴን አይዝህም ይሸብርሃል ሰላምን ያውካል እንድትጨነቅ ያደርጋል እንጂ አንገትን አይዝም አንገት አንተ እንድትይዝ ገመድ ያሳያል አንተ ማብራት እንድትይዝ ገመድ ያሳያል እንጂ ማብራት አንተን እጅ ወስዶ ጠላት አያስይዝም ከኔ ጋር ናችሁ ከምን ይነሳል መላሳችሁ አለመናወጥና በራሳችሁ እምነት ስታጡ የሚናገረውን የእግዚአብሔርን ቮይስ የሚናገረውን የእግዚአብሔርን ድምጽ መስማት ለዘላለም መሆን አይችልም because እግዚአብሔር ሁሉ ጊዜ መጽሐፍ ሲናገር እንደዚህ ይላል የሚሰማኝ በምን ይቀመጣል በደንብ መልሱልኝ በምን ይቀመጣል ሚንሸራሸር በር አይልም የሚሽንሸራሸር ወንበር አይልም እንዲህ የሚሽከረከር ወንበር አይነገርም ይረጋጋል ትሰማለህ ከተባለ ኔክስት አንተን የሚጠብቀው ምን አይነት ወንበር ነው የርካታ ወንበር ነው አሁን ከዚህ በኋላ ሲያናውጡ የነበሩ ሲናወጡ አይቻለሁ አይ ቲንክ ሰው የለም እየመጡ የሚኮረኮሩ በእግዚአብሔር እጅ ሲያዙ አይቻለሁ እኔ አንቺ በብድግ ብዬ አሜን 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 ሲያናውጡ የቆዩ ተይዟል ሲያናውጡ የቆዩ ተይዟል ሲያናውጡ የቆዩ ተይዟል ሲያናውጡ የቆዩ ተይዟል አይ 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 ድምፅ አይሰማ ድምፅሽ አይሰማ ድምፃችሁ አይሰማ ከዚህ በተሻለ ድምፃችሁ አይሰማ ታንክ ዩ ቁጭ በሉልኝ አሁን ሽጉጥም አይሰጥም ሽጉጥ ያስገዛል በገዛ ሽጉጥ ያተኩሳል ስሙኝ ነገ ሞት ይጠብቃል እኛ መጽሐፍ ቅዱስን ታምናላችሁ ይሄን መጽሐፍ ቅዱስ ታምናላችሁ አንድ ሰው ያሳያችሁ የተናወጠ ሰው አንዳንድ ሰው በጣም ችኩል ነው ያደረገው ነገር ተመልሰው ነው የሚጸጸተው እርጋታ የሌለ ሰው ታዩት እኮ ናችሁ በምንም ነገር ስኬታማ አይደለም ከኔ ጋር ናችሁ እርጋ ማይል ሰው በምንም ላይፉ ላይ ይሁት ትዳሩ ብትሄዱ የተመታ ነው ገበያው ብትሄዱ የተመታ ነው ልጆቹ ብትሄዱ የተመታ ነው አገልግሎቱን ብታዩ የተመታ ነው because ሰውየው ሁሉ ጊዜ የሚያስበው አንድ ነገር ነው በችኩልና በችኩል ነው ችኩል ሰው አንድ ጊዜ ጴጥሮስን ይዩ የኢየሱስ ክርስቶስ መገረፍ ሌሎችም አይቷል ዮሐንስም አይቶታል ማርያምን አይታታለች መግለታዊ ማርያምን አይታለች እሷ እናቷ ናት የተባለች አንድ ደቂቃ ነው ያላውቀው ማላለች because እርጋታ አላት እርጋ ብላለች ጴጥሮስን ይዩ ይሄኛውን ከሱ አንተ አላውቀው ወዲያው ሚኒ ሰንከት የለው ወዲያው አላውቀው because ሰውየው አለማወቅ አይደለም ያዘው ችኩልነት ነው ያለበት አንድ ነገር ልጠይቃችሁ እርጋታ ከሌለ ልትሰራ ትችላለህ አንዳንድ ሰው ስራ ገና ይጀምራል 2 ወር አልሰራም ሌላ ስራ ያስባል በህይወቱ ላይ እርጋታ የለው ልክ ነኝ ሌላ ስራ አትቀጥ ያልኩ አይደለም ሌላ ስራ የምታቀጠው በርካታ ሁኑ በርካታ መቀመጥ ካልቻላችሁ አጭር ያገለቃችሁ እናቶች ልጆቻችሁን አሳዩ ቡና የሚባል ነገር አለ የሚጠጣው የለ መጀመሪያ ጊዜ ቡና ብትጠጡ ምንድን ነው የሚሆነው እንደቀዳችሁ እንደፈላበት ይቀዳል ምን ነው መሆን ያለበት ረጋ መሆን አለበት ብትጠጡ ወዲያው አታላ ነው አይደል ሱስም አይጠቅምም አንቺንም አይጠቅምም ቡናም አይደለም ድፍርስርሱ ይወጣ ነው ገብታችኋል አይ ቡና ራሱ ቡና የሚሆነው ሲረጋጋ ነው እኔና አንቺ ደግሞ ያልገባንበት መንገድ የለም ያልጀመርንበት ነገር የለም እርካታ የሚባል ነገር በእኛ ህይወት ላይ የለም ከኔ ጋር ናችሁ አሁን ማርዳጊያስ የሚባል ሰው ይዩት ነገ ንጉሱ ጋር አጃጃለው ወደሱ የመጣ ሰው ከፍተኛ ሰው ነው ለዛ ሰው ቁጭ ብድግ ይላል ማርዳጊያስን ይዩ ያለ አንዳች መናወጥ ቁጭ አለው ጠላት ደግሜ ይላለው ጠላት ገበያን ሊያዘጋ ላንቺ ዋናውን አይበላም ልብሽ ነው የሚያናውጠው ከኔ ጋር ናችሁ ከእቺሽ ላይ 2000 ብር ጀምረ 1800 ብር አይወስድም 200 ብር ሲቀነስ እንዳበቃልሽ ይነግራል የቀነሰችው ስንት ብር ናት 200 አንተ ጀመርከው 2000 ብር ነው ቢያንስ እኮ 1800 ብር አለ 1800 ብር ያለ እንደከሰርከው ያወራል አበቃሊ ይላል ነገ ገበያ ስትሄደው 1800 የነበረው 1500 ይመጣል ወዲያውኑ እኔን ብሎ ሰው እኔን ብሎ ጻላይ እኔን ብሎ የእግዚአብሔር ሰው እኔን ብሎ ቪዲዮስ ምን ነው የምትገባው ማማረርና መረበሽ ውስጥ ትገባለህ ቀጣይ ሳምንት ስትሄደው ሻት ይቀራለች ቀጣይ ሳምንት ሲቀረው መብላት እኮ አልበላም መጠጣት እኮ አልጠጣም ገንዘቡ እየበነነ ነው because አንተ ጋር እርካታ የለም መረጋጋት የለም ሰይጣን ከእጅ ይሄን ሁሉ ብር ሲወስደው ካንቺ እጅ ኪስ የከተተ አይደለም የሚወስደው ከልብሽ መረጋጋትን ያጠፋል
ከኔ ጋር ናችሁ? ማውራ ነገር የገባችሁ ነው? እየሰማኛል ሰው አለ። ሰይጣን ወዲያውኑ መጥቶ ኪስሽ ላይ እጅ ከቶ 2000 ብሩን አምጪልኝ ቢኮዝ 200 ብሩ ከቀነሰች 2000 ብሩ 800 ብር ዋጋ እንደሌለ ይነግራል። ሳኞ እርግጠኛው ገበያ ስትሄጂ ሳቅ አይሰማም። ቢኮዝ ፍርሃት ውስጥሽ ገባ። እንደማትይቀጥ ተጠቀመ ተርበተበትሽ። ወዲያውኑ ሰይጣን ገበያውን አይዘጋም። ልብሽ ላይ ፍርሃት ይለቃል። በትከዝራ አምሮሽ ይነግራል። ደጋር ወጣው ተረኔ ያው ነኝ ያለሽ ዛሬ ግን የሚያምን ሰው ካለ አሜን ተበላ የምትሉት ነገር በሙሉ ሲመለሳችኋል። አይሻሽ ማኔ ተወሰደብኝ የምትሉ ነገር ሲመለሳችኋል። በኢየሱስ ስም ጉልበት ተመለሰ። በኢየሱስ ስም ጉልበት ተመለሰ። አለመረጋጋት አሜን አሜን። ማይረጋጉ ሰዎች ታውቃላችሁ አይደለም? ራሳቸውን ይጠራጥራሉ። እኔ ብዙ አይነት ሰዎች መጽሐፍ ቅዱስ ላይ አይቻቸው ነው። ይሁዳ የሚባል ሰው ታውቃላችሁ? የሸጠው ታውቃላችሁ አይደል? ሸጠ። ወዲያውኑ ሲያዝ ካየ በኋላ እንደዚህ ያለ ሮጦ መጣና ጻድቅ ሰው ሽጫለሁ ብራችሁን እንኳ አለ። ከኔ ጋር ናችሁ? ምን አይነት ሰው ሽጫለሁ? ጻድቅ ሰው እግዚአብሔርን የእግዚአብሔር ሰው የሆነ ሰው ሽጫለሁ በጣም ተጸጽቻለሁ እንጂ ብሎ ብራቸውን መለሱ። እነሱ አንድ ነገር የፈለከውን አድርግ እኛ አንድ ጊዜ አሳልፈ ምን አድርጋል? አይ አለመረጋጋት ከገባ በኋላ ብትመለስ ምንም አይጠቅምም። ከኔ ጋር ናችሁ? አሁን አንድ ነገር ልጠይቃችሁ። መጸለያችሁ ጥሩ ነው። ከጸለያችሁ በኋላ ረጋ ካላላችሁ ዋጋ የለው። መስራታችሁ ጥሩ ነው። ከሰራችሁ በኋላ ማትረጋጉ ከሆናችሁ ዋጋ የለው። ትዳር ጥሩ ነው። ትዳራችሁ ላይ መረጋጋት ከሌለ ዋጋ የለው። ብዙ ሰዎችን ቤት እያችሁ የፈረሱ ትዳሮችን እዩ። ሶፋ ስለሌለ አይደለም፣ ቲቪ ስለሌለ አይደለም፣ ገንዘብ ስለሌለ አይደለም፣ አስፔዛ ስለሌለ አይደለም የተፈረሰው። መረጋጋት የለም። እሱ ማይረጋጋም እሱ ማረጋጋም ሁለቱ ድብርስ ነው። ቢኮዝ ከተደባለቀ አሁን ቀደም የጠራችሁ ቡና ያምራል። ቢኮዝ መደባላለቅ ማለት ያንቺ የሆነ ነገር ለይተ ማወቅ አለመቻል ነው። ጌታ ሆይ በሉት። ጌታ ሆይ ድምጻችሁ ይሰማ። ጌታ ሆይ ጮካሩና ጥሩ ጌታ ሆይ በሉት። ጌታ ሆይ በጌታ በኢየሱስ ደም በሉት። በጌታ በኢየሱስ ደም ከኔ ህይወት ላይ አለመረጋጋትን አንሳብኝ በሉት። አንሳልኝ በሉት። በጌታ በኢየሱስም ሲነሳ ያለው በጌታ በኢየሱስም ሲነሳ ያለው ጌታችንና መድኃኒታችን ኢየሱስ ክርስቶስን አይቱታል። ወደ መስቀል የወሰዱት ነው። ለአንዱ ጠጋ ብሎ ወይኔ እኔን ለምን ትመታኛለህ አላለው። ቢኮዝ መረጋጋት ማለት ያለባትን ብቻ ነው የሚያወራው። ምን ማለት ያለባትን ብቻ ገሎ ሊሄዱ ሲል ጌታው የሚያደርጉትን አያውቁም ይላል። እነዚህ ሰዎች አያውቁ ማለት አይደለም። እሾህ አይቶ አጥንትን ደም ዝውውር የተጋ እንዳለ ያወጉት ነው። እንዴት ነው ማያውቁት? መስማርና መዶሻን አገናኝቶ የመጡት እንዴት ነው ማያውቁት? ቢኮዝ መረጋጋት አሁን ብዙ ሰው ብዙ ጊዜ ክርስቲያን የሚጠቃበት ነገር ልንገራችሁ። ስሜታዊ ነው የምንሆነው። አምልኳችን ስሜት አለው። ስሜታዊ ነው የምንሆነው። ስሜት ውሸታም ነው። ከኔ ጋር ናችሁ? ስሜት ውሸታም ነው። ስሜት ውሸታም መሆኑን ልንገራችሁ። በጣም በተናደዳችሁ ጊዜ ጸሎታችሁ ምንድነው? ቅበረኝ እንግዲህ አለኝ አይደል? እሺ ታውሱን። በጣም የተናደዳችሁ ሰዎች አይምሮአችሁ ላይ ከመጣ በጌታ በኢየሱስ ስም ተነቀል የምትልኩት ዲያብሎስን አይደለም፣ ያንን ሰው ነው። ልክ ነህ? ምን ነው ዲያብሎስን ጅብ መጥቶ አይደለም የምትሉት። እኔ ላይ ጭንቅላት ሲያማ ከተናደድኩ አይምሮ ላይ እንትና ደግሞ ወጥቶ ነው በጌታ በኢየሱስ በእኔና በሱ መካከል እሳትን ጣል፣ በእኔና በሱ መካከል ፍለጠው፣ በእኔና በሱ ከዛስ ሁለት ቀን በኋላ ሁለት ሽማግሌዎች ይቀመጣሉ፣ ያስታርቃሉ። ትናንትና ምን ብለሻል? ፍለጣው፣ ቁረጣው፣ ግደለው ብለሃል። ሁለት ሽማግሌዎች ተቀመጡ፣ አስታርቁ። አሁን ደግሞ ቡና አብረው ይጠጣ ነው። ቢኮ ስሜት ውሸታም ነው። ከኔ ጋር ናችሁ? እስቲ ከኔ ጋር ያለ ሰው ስሜት ምንድነው? ውሸታም ነው። ሁለት ደቂቃ እጠላለሁ እሱ ጋር ከኔ ጋር አማን ምን ሱስ አረጋይቱ ምናምን ይባላል አይደል? አዋሱ ሰንጋይቱ ተናርዴ ተቆጣይ መንጋይቱ ሁለት ደቂቃ አልቆይም። ይሄን ብላ ሁለተኛው ቀን ጎረቤት መጣና እናንተ እንደዚህ አይደለም የቸርች ሽማግሌ መጣን ፊት እንደዚህ አይደረግም ሲል አሁን ማለት ነው ቸርች አብሮ ነው የሚይዙ። ቢኮዝ ያን የሚያደርገው ስሜት ነው። ስሜት ነው።
ጸሎታችሁ ጥሩ ነው። ከጸለያችሁ በኋላ ግን ስሜታዊ ከሆናችሁ እርግጠኛ ሁኑ፣ ጸላይ ብቻ ነው የምትሆኑት፣ ፍሬ አልባ ነው። ከኔ ጋር ናችሁ? መጸለያችሁ መልካም ነው። ከጸሎት በኋላ ከስሜት ተጠበቁት። ጌታ ኢየሱስን እዩት። እያንዳንዷ ነገር ውስጥ ላይ ስሜት አይደለም የሚጀምረው፣ ከቃል ነው የሚያወጣው። ተርባል ሲል አው ተርቤለው ዳቦ አደርጋለሁ ወይ ምን ቀረ እና አደርጋለሁ ና ያው ላድርግ አላን ዳቦ አላደርግም። ቢኮዝ ከቃል ይመልሳል። እርጋታ አሜን። ስሜትና ተከተል። አንድ ሰው አለ በጣም ሳስለኝ በጣም የቸኮልኩ ነው። በደንብ ስሙ። አንድ ሳኦል የሚባል ሰው አለ። ማን ነው የሚባለው? ሁሉ ሰው እዛ ጋር ለመለሱ ማን ይባላል? ማን ይባላል? ይህ ሳኦል የሚባል ሰው አንድ ቀን እንደዚህ ሆነ። አንድ አሕዛብ ጓደኛ አለው። አማካሪው አሕዛብ ነው። በጌታ ያልሆነ ሰው ነው። ከዛ እሱ ጋር ይሄ ጌታ የሆነ ሰው መጣና እነዚህ እስራኤል ሕዝቦችን ለማሸነፍ ምን አድርግ ሲሆን ይሄንን ሁሉ ካህናት ገደለው አለ። ስሜታዊ ነው ሰውየው። በአንድ ምሽት 85 ካህናት ገደለው። በአንድ ምሽት ካህናት ነው። ካህን ድንገት አይነሳም። ካህን በደንብ አሰልጥኖ፣ ካህን ማለት ቅዱስ ነው። በእግዚአብሔርና በሰው መካከል የሚጸልይ ለመንግስት የሚጸልይ ነው። አንድ ያስገደሉት። ከዛ በኋላ ምን ተቃላችሁ? ይሄ ካህን ከሞተ በኋላ የሳኦል መንግስት ከሱ ተቀደደው። ይሄ ሰውየው ቀላል አድርጎ ነው የገደለው። ቀላል አድርጎ ነው ያስገደለው። ቢኮዝ የተከተለ ያለው ስሜት ነው። በደንብ ስሙ። በዚህ ኮንፈረንስ ላይ አጨብጭባችሁ ዘላችሁ እንድትሄዱ አልፈልግም። ከስሜት ተጠበቁ። ስሜት ያንተ ማጥፊያ ነው። እርግጠኛ ሁኑ። አንድ ጥያቄ ልጠይቃችሁ። ከልጆቼ ጋራ አንዳንድ ልጆች መጥቼ አውቃለሁ እዚህ። ከዛ በኋላ ወደ ኋላ አስቀርቼ ተዘዝቼ አውቃለሁ። አቅፊያቸው እኔም አለቅሳለሁ፣ እነሱም ያለቅሳሉ። በመካከላቸው የእውነተኛ ፍቅር ስለነበረ አለቅሳለሁ። ሳለቅሰው እንደዚህ እላለሁ፣ ከምንም በላይ ምን እንደምታውቂ ታውቂያለሽ አልኳት። አውቃለሁ፣ ወድሻለሁ። ከምታይ በላይ ምን አደርግሻለሁ? ወድሻለሁ። ቢኮዝ በተናደድኩ ጊዜ አይ ቲንክ ቻይና ምስክር ይሆናል። አፈርጠዋለሁ፣ ደግማለሁ፣ አፈርጠዋለሁ። ያው ቻይና ልክ ነኝ አይደል? ያቀለዳስ አፈርጠዋለሁ። ከዛ 2 ደቂቃ አልቆይም። እኔና እሱ ደግሞ መሬት ላይ ቁጭ ብለን እናለቅሳለን። የመጣሁት እኔ አለቅሳለሁ፣ እሱም ያለቅሳል። ቢኮዝ ንዴት ብቻ አይደለም ላይ ያለው ፍቅርም አለ። አንዳንድ ሰው ጋር አንድ ነገር አለ፣ ንዴት ብቻ በደንብ ይዩት። በጣም የሚቸኩል ሰው ይዩት፣ ጓደኛ አይሆንለትም። ልክ ነኝ። ጓደኛ ትቶት ይሄዳል፣ ገበያው ትቶ ይሄዳል፣ ስራ ትቶ ይሄዳል፣ ትዳሩ ይበላሻል። ቢለብስ አያምርም፣ ቢናገር አያምርም። ሰው እሱን ከማየት ቀስ በል እያለ ነው የሚያወራው። እሱ በሱ ቤት የዋህ ነው የሚመስለው፣ ምንም የዋህ አይደለም። እየተጠቃ ነው ያለው፣ እየተመታ ነው ያለው፣ እየተጎዳ ነው ያለው። ሰው ይርቅባል፣ ጓደኛ ይርቅባል፣ ቤተሰብ ይርቅባል፣ ሚስት ትርቃለች፣ ጓደኛ ብቻ ነው የምትቀረው። ያ የዋህነት አይደለም። የዋህነት ከፈለግ ረጋ በል። መረጋጋት ውስጥ ያለውን በረከት አታውቁም። ሳኦል የሚባል ሰው ታውቃላችሁ? አሁን ዳዊት ላይ ምን ወረወረ? ጦርን ወረወረ። ምንም ሌላ ነገር እኮ አላደረገም ዳዊት። እልፍ ገደለ። ሳኦልስ እቺ ቃል ሲሰማ ጦር አነሳ። የገደለው ለሱም ጠላት የነበረ ሰው ነው። ጎልያድ ይባላል። ለሱ ቀንና ሌሊት 40 ቀንና 40 ሌሊት ያስለቀሰ ሰው ነው። ጌታ ይባረክ። እኔን ከጭንቃ ወጣ አሳረፍክ ማለት ሲገባ ንዴታማ ሰው ስለሆነ እሱ እልፍ ገደለ። አሁን ካለነው ግድግዳ ጋር ሊያጣብቅ ሄደ። ዳዊት የሚባል ሰው ደግሞ ይሁን እርጋታ ያለበት ሰው ነው። እግዚአብሔር ጎልያድን እንደ እንጀራ ከሰጠ በኋላ እንደዚህ አለው፣ ከዚህ ጫፍ እግዚአብሔር አንተን ለኔ በእጄ ምን አድርጎኝ ነበር? አሳልፎ ሰጥቶ ነበር። እኔ ግን በተቀባው ላይ ምን አላደርግም? እጄን አላነሳም። እንዴት እንደማፈር እዩት። ይሄኛው ሳይዘው በሩቅ ሆኖ ይወረወራል። ይሄኛው ተይዞ እንኳን አይገልም። ቢኮዝ እርጋታ መንፈስ አለ። አሁን መጸለያችሁ አይደለም መጮህ ያለባችሁ፣ ከጸለያችሁ በኋላ እርጋታ። መባረካችሁ ጥሩ ነው። ከተባረካችሁ በኋላ ችኩል ከሆናችሁ ወላይተኛ አንድ አይፈዘ ሳጋ መጣይዳ ኪዮ ጋላስ ጌት ዘኒ አይባ መጣይዳ ሳጋ መጣይዳ ወንተራ ገረገረ ሳጋ ዋሶ ማጣይዳ ኪዮ ገቀዋኔስ ኤሶቲያ ሳዴው ይጋ ኤሶቲያ አዳኖቴ ባተን ኢስቲያኔ በአመት አንድ ሱሪያ ይቀይሩ በአመት አንድ ጉርዳ ትቀይሩ ቢኮ ችኩልና እዚህ ጋር ማለት ያረጋበይ እንደገና ልግራችሁ መጽሐፍ ቅዱስ ላይ ያለው አንድ በጣም የሚቸኩል ሰው ያለ ልክ የሚሮጥ ሰው አንድ ሰው ላሳያችሁ። ይሄን ልናገርና ወደ ጸሎት ልሂድ። በጣም የሚቸኩል አንድ ሰው ላሳያችሁ። በጣም ይቸኩላል። በጣም ያለ ልክ ነው የሚቸኩለው። የያዕቆብ ወንድሞች ናቸው። ልጁ ነገ ምን እንደሚሆን አያውቁም። በገንዘብ ተደራደሩት፣ ሸጡት። ያ ብቻ አልጠገቡትም። አውጥቶት ጉድጓድ ውስጥ አሉት፣ ሸጡት። እናት አባትና አስለቀሱት። ልጁ ነግሶ ሲያየው አንገት ደፉት።
ከቸኮላችሁ የሰውን ደስታ ብቻ ነው የምታዩት፣ አትፈጥኑ። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ለመናገር ምን ይሆናችሁ? የዘገያችሁ ነው። ለመስማትስ የፈጠናችሁ ነው። ለመስማት ፍጠን፣ መልስ ብቻ ስጥ፣ ሌላውን ዝም። አንድ ጥያቄ ተጠቃችሁ። እናንተ ቤት ሄዶ እናንተን የሰደቡ ሰዎች እናንተ ቤት ጋብዛችሁ እኮ ነው እናንተን የሰደቡት አይደል? አንቺ ቤት ባጠሪ፣ አንቺ ቤት ያለው ኮሞ፣ አንቺ ቤት ያለው አልጋ፣ አንቺ ቤት ያለው ሶፋ፣ አንቺ ቤት ያለው ቲቪ የሚያይ አለ። ከዛ አንቺ ቤት ጋብዛለ ጦንበል ይሆነ ሰው ጥይት ባካ ከወንበራ ሸመነው ግን ካይቲስ አንዴ ሙተኔ ወንበራ ሸመነው አይ ወቸሬ መጃዚያ ልክ ነኝ አይደል? ሴትየው መርጣ የቀር በቃ እዛ ላይ ቁጭ በይ እኮ በቂ ነው። ልክ ነኝ አይደል? እዛ ላይ መቀመጥ በቃ እዛ ጋር ተቀመጪ እኮ በቂ ነው። አንቺ ደግሞ ታዲያ ወንቶ አኬራ ወይ ጋር ዲጋኔ ነጭው ወጥቶ ወንበሬ ከሶም ባጎ ይሰማኝ ሳለ ሰው አለ። ካታማ ያቻል አለባችሁ። መረጋጋት ካልቻላችሁ ህይወታችሁ የሰው መጫወቻ ነው። ያ ሚስቅባችኋል፣ ይሄ ሚስቅባችኋል፣ ያ ሚስቅባችኋል። በሄዳችሁበት ሁሉ የሰው መጫወቻ ነው። ዛሬ መንፈስ ቅዱስ ከሰው አፍ ሲያወጣችሁ አይቻለሁ። ሲያወጣችሁ አይቼዋለሁ፣ ሲያወጣችሁ አይቼዋለሁ። ጌታ ሆይ በሉት፣ የእርካታ መንፈስ በላይ ላይ አምጣልኝ። ሲገሙ በላይ ላይ አምጣልኝ። መጽሐፍ ቅዱስ እንደዚህ ይላል እኮ እግዚአብሔር መንፈስ ነው። የሚመለከው በምንድን ነው? ከዛ የእግዚአብሔር መንፈስ ባለበት በዛ ምን አለ? አርነት ያለው መንፈስ ቅዱስ የመጀመሪያ ምን እንደሚያደርግ ነው የሚያደርገኝ ነው። አሁን ጴጥሮስ ከመንፈስ ቅዱስ በፊት ምን አለ? አላውቀውም አለው። አረ ታውቃለህ? አላውቀውም። ድምጽ ወጣ። አረ አላውቅም በይ ለሰላም ነው ሰው አላውቀውም አለው። መንፈስ ቅዱስ ባለ 50 ከተባለ ምዕራፍ 2 ላይ ከወረደ በኋላ እናንተ የተቀላጁት እግዚአብሔር ከሙታን ያስነሳ በእግዚአብሔር ቀኝ ያለው እሱ እኔ ዛሬ አንድ ሰው ላይ በተንበይ ፈልጋለሁ። በጣትሽ ምክንያት የተቀባረጠሽ የመመሽታ ምክንያት ያልሆነ የተናገርሽው ዛሬ መንፈስ ቅዱስ ይሞላብሻል። ዛሬ ኃይል ትታጠቃለህ። ሳኦል ይዋረዳል፣ ዳዊት ይነሳል። ኤልዛቤል ይፈጠፍጣል፣ ኤልሳዕ ይቀባል። አራት ሰው ጮኸ አሜን ይላል። ጳውሎስ ሲገለጠ ሮሚያ ላይ ያለው በረተኛው ታብዳለህ። አንድ ሰው ጮኸ እበቀለዋለሁ ይላል። አያያይ ነው እበቀለዋለሁ በያ ዲገም እበቀለዋለሁ በይ ሊዘንብ ወይ መተንበይ ይቻላል። የተበላብሽ ነገር አሁን ይመለሳል። የተበላው ፋይናንስ አሁን ይመለሳል። የተበላው ጊዜ አሁን ይመለሳል። የተበላው በረከት አሁን ይመለሳል። ጌታ ሆይ በሉት። ድምጻችሁ አይሰማም፣ ድምጻችሁ አይሰማም። በእኔና በእኔ ጉዳይ ላይ አሁን ጣልቃ ገባ፣ አሁን ጣልቃ ገባ። የመጨረሻው ሰው ልናገርና ልጅረሳል። ቅባት ካለባችሁ እንኳን እርካታ ከሌላችሁ ሁሉ ጊዜ ፋስቲንጋችሁ ግደለኝ ነው። ደግሜ ላውራ። መረጋጋት ካልቻላችሁ እናንተ ላይ ዓለምን የሚያናውጥ ቅባት ቢኖራችሁ ቅባቱ አይደለም የሚታያችሁ፣ ከአባቶች አይበልጥም ግደለኝ ነው የምትሉት። ኤልያስ የሚባል ሰው ይዩት፣ 750 የሚያክል ሰው አረደ። የሰው ደም በቀርሜሎስ ወንዝ ላይ እንደ ወራጅ ውሃ የፈሰሰ ሟርተኛ እንክሽክሹ ያወጣ ከሰማይ እሳት የጣለ ሰው ነው። ፈሪና ወዲያውኑ ስለሚደነግጥ እንደዚህ አለ። ቢጣሹ ወረቀት ተጽፎ ሲላክ ቃል በቃል እንደዚህ አለ፣ እኔ ከማን አልበልጥም? ከአባቶች አልበልጥም። ትላንት እሳት የጣለ ዛሬ ተቀየረና ከአባቶች ያልበልጥ ነፍስ ምን አድርግ ውሰዳል። እግዚአብሔር አዎ በቃ አሳርፋለሁ ብሎ አልጠበቀውም። እንጀራ ሰጠው። ኔክስተኛ በልቶ ማንተው ተመልሶ ተኛ አካ በርታ ብሎ በቃ የምትሄድበት መንገድ ሩቅ ነው። እንጀራ ብላ ዋን ጠጣ፣ ይሁን ጎቻ ልግያለሁ ብላ ሲባል በልቶ ጠጣ። እንደዚህ ይላል። ቢኮዝ ፈሪ ነው። ቢኮዝ የምትቸኮሉ ከሆናችሁ ሁሉ ጊዜ ጠላት አይን ላይ ነው የምትገቡት። አንድ ጥያቄ ልጠይቃችሁ። መግዛት የምትፈልጉ ፕሮግራም ካለ ሶፋ ገዛለሁ ብለሽ አትደውይ ለጓደኛ። ሶፋ ገዝተሽ ቤት አስገብተሽ ንገሪው። አራነው ቁብጭው ቁብ ወልዶ ሶፋ ገዛለሁ አትበይ።
ልጆችሽ ማያስገዙ ለኔስ ይላሉ አይደለም ያለው ሰይጣንታው ልክ ነው ማሮ ልክ ነው አይደለም ጉጭ ያለው ሞርተኛ ተቀማኝ ሊያንቺ ልጅ ለኔስ ሁሌ ላንቺ ነው መገጡ ለኔ ማልገዛም ከዛ ሾፎኑ ግጂና ነገ እሑድ ቸርች ፕሮግራም አለኝ እስቲ ቀምሱ ለብሰሽ ውጪ እማ የማን ነው ስል ገዝቼ ነው ወይ ምን ታመጣለች ምን ታመጣዋለ አንዳንድ ሰዎች ችግራችሁን መሰላችሁ ማታደርጉ ነገር ቀደሚያ ለሰው ታወራላችሁ ከዛ በኋላ ሰው በሩን ይዘጋዋል ሰው በሩን ይዘጋል በተለይ እንዳየሁት ከሆነ ኢትዮጵያ ላይ ያለው ችግር አንተ የት ነህ ካላችሁ ኢትዮጵያ ነኝ ኢትዮጵያ ላይ ያለው ችግር ምን እንደሆነ ልንገራችሁ የሚያድግ ሰው የሚያበረታታን ሰዎች አይደለንም የሚጸልይ ሰው ጸሎቱ ተሰምቶ ማለት መጥቶ ሰው የትንሽ አመዳው ፊቱ ቅባት ባዝሊንም ባይተክስም ቢሆን ይገዛ ብቻ ተቀብቶ ትንሽ ፊቱ ያብለጨለጨ ቢመጣ ቢያይተ ሚሚ ካልክ ይዞት ነው ከዛ ፖስላ ተከራያና ታታ ነው ሰዳጋር መለያ ኮች ቁጫ ጋው ደመቲያ ኮ ደጋኔ ወስቴ ሻውት ይዞት ነው ማውራለከ ነው ወስቴ ሻዋሊስ ቃስማ አይተረጉት እንደምንም ጋር አሁን ታግረው ባይተክስ ተሙ በወስ ብላይ ባይተክስ አላችሁ ሽታው ማለት ነው ከዛ እሱን ይቀባውና ይመጣል ዋናችሁ ኦይ ሰማናት እንግሊክ ይልጅ ለጎስ ማውራው ነገር ልክ ነው አይደል ያቀዳችሁት ነገር ካደረጋችሁ በኋላ ፊት ለፊት አሳዩ ምክንያቱም አይወስዱም ከዛ በኋላ መረጋጋት የማይችል ሰው የመጀመሪያ የሚበላበት መንገድ ይሄ ነው ኤልያስ ተበላ እግዚአብሔር ግን ቸር አይደል ዳግም አቆመ ቢከሙ በተለይ በሉት ወዳጅ የሚመስሉኝ የበሉበት ነገር በዚህ ሳምንት ነያ ሰናሩና በዚህ ሳምንት አስተፈዋለሁ በተለይ ያሳነሱኝ መንገድን የዘጉኝ ከዛሬ ሳምንት ጀምሮ በእነሱ ፊት በሉት በአዲስ ቅባት በአዲስ ኃይል በአዲስ መገለጥ እገለጣለሁ በለው የሚያምን ሰው አለ ከተማውን የሚያናውጥ ጎልያድ በዚህ እጅ ይገለበጣል እኔ አንቺን ቢሆን አሜን ይላለሁ አንድ ጥያቄ ልጠይቃችሁ ሃማ ይናደድ እንጂ ማርዶክዮስ መነገሱ ቀረ ለያሰኩ ቀረ መክተገሽን መለወጥሽን የማይፈልግ አይኑ ከፈለገ ይግላ ጆሮ ከፈለገ ይዘጋ አንደበቱ ከፈለገ ይቆለፍ ከዚህ ምሽት ጀምሮ የሚበቀሉት ይነሳሉ አራራራው ዘሮ የሚበቀሉ ይነሳሉ የተበሉትን የሚያስመልሱ ይነሳሉ የማይሰሙ ደንቆሮች ይነሳሉ ቁም ስል የማይቆሙ አትችልም ስል ችሎ የሚያሳዩ ዳዶነ ስል ገፎ የሚያስጨብጡ አንድ ሰው ብድግ ብሎ አሜን ስል ይሆንላል አሜን ስል ይሆንላል ሲገሙ አሳሎኝ የበሉትን በሉት አስተፈዋለሁ ወሬን ሰምቶ በሉት የተናደዱብኝ ሳደርግ ያያለሁ ሲቀባ ያያለሁ ኃይል ጨምሬ ያያለሁ በብዙ ክብር ያያለሁ እዚህ ከሰጠሽ ልጸልይ ቤትሽን ጓዳሽን መጥተው ጉድለትሽን የሰማ ከዛሬ ጀምሮ ከእጅሽ ይበላል ኦሶና ኩኩኒዮ ተሶፈር ስሚት ህጋገ ያየታል ማየትን የማይፈልግ ስታገለግል ያያል ስትራመድ የተቆጨ ስትነች ያያል በሰው ቤት ስትኖር የተናደደ በራስሽ ቤት ያያል ተፈርጉትና ይበቀለዋለሁ በሉ አያያ ይበቀለዋለሁ በሉ ለጎልያድ በሉት ጊዜ አልቋል እኔ ዳዊት ይገለጣለሁ በሉ እኔ ዳዊት ይገለጣለሁ በዚህ በኩል 3 ሰው በዚህ በኩል 10 ሰው በዚህ በኩል 4 ሰው አጠቃላይ ለ17 ሰው እግዚአብሔር እንደዚህ አለ የሚያዩት ክብር አሳያለሁ እየተናደዱ ሾማለሁ እየተበሳጩ ገፋለሁ
እየተሰባችሁ በኃይል አስነሳሻለሁ። እየተናደዱ አከብርሻለሁ። እየተናደዱ እገልጣለሁ። እየተናደዱ አቅጣጫን እቀይራለሁ። እየተበሳጩ በአደባባይ አዞራለሁ። ወደዱም ጠላ በሉት መገለጤ አይቀርም፣ መባረኬ አይቀርም፣ መሾሜ አይቀርም፣ መገለጤ አይቀርም። እኔ ምን አለኝ በሉት። ቃሉን አስታጥቆ የላከ ይኸው እግዚአብሔር ምስክሬ። ማየት አይፈልጉም ግን ለጉብኝት ይመጣሉ። ከዛሬ ጀምሮ በእነሱ ፊት እጅሽ ባዶ አይሆንም። አጥሮ ያስቀመጡት ጥሩ ይፈርሳል። ያስቀመጡት